ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ሱመያ ኢቲዩን ሰብስክራይብ ላይክ ሼር አድርጎ ሐሳብ አስተያየት ያላችሁን አበረታቱኝ። በዚሁ አጋጣሚ ሰብስክራይብ እያረጋችሁ አይደለም። ለምንድነው ሰብስክራይብ የማታረጉት? ሰብስክራይብ አድርጉ፣ አይከፈልበትም። ገባችሁ አይደለ? እና ዛሬ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ሰብስክራይብ አድርጉኝ። በመጀመሪያ ደረጃ እንግዲህ ደመቁ ሩታ ማለት ነው ዛሬ የሰራችውን ነገር አይታችኋል። ገባችሁ አይደለ? ፖሊስ አምታ ምናምን ብላለች። በመጀመሪያ ደረጃ ሩታና አብርሽ ምንድናቸው? ገባችሁ? አንደኛ ሩታ ለትዳር ክብር የላትም። ክብር ኑሯትም አያቅም። ለምን ካላችሁ አንደኛ ከመጀመሪያ ጀምሮ ቤተሰቦቿ አትጂ አትስሪ ብለዋት አልፈልግም ብላ ወታ መታ ረግጣ እናቷን መታ እናቲቱ አብርሽ ጥሏት ሂዶ አብርሽ ጠልፏት ሂዶ ብለው እናቲቱ በሶሻል ሚዲያ አስወርተው በውሸት የአብርሽን ስም ለማጥፋት የአብርሽን ስም ለማጠልሸት አብርሽ ሰው እንዲጠላው አድርገው ነበር። በደንብ እንታዳምጡ ይፈልጋሉ። በሁለተኛ ደረጃ ደግሞ ከዛ ደግሞ ምን አለች? ዱባይ ሄዱ አረገዝኩ አለች። ኦኬ ጨርቅ ጠቅጥቃ መጣሽ። ወፈረ ሲሏት ትቀንሳለሽ፣ ጨመረ ሲሏት ቀንሽ ሲሏት ትቀንሳለሽ። ኦኬ እሺ። አሁን ደግሞ በትዳር እየቀለደች ነው ያለችው። ለምን ካላችሁ ሰው ተግባብቶ እንዳይኖር ተቻችሎ እንዳይኖር ምን ብሎ እንዳይኖር ነው እያረገች ያለችው። ማን? ሩታ። ገባችሁ አይደለ? ለምን የደመቁ ኦዲየንሶች ደግሞ ያበዱ እድሜያቸው የሄደ ነው። ገባችሁ? የሚናገሩትን የማያውቁ አብርሽ ምንም ጥፋት አላጠፋም። ጥፋቱን ያጠፋችው እሷ ናት። ለምን ካላችሁ እሷ ናት ራሷን ያረከሰችው። ከመጀመሪያው ጀምሮ ካመጣጧ ጀምሮ ለምና ነው አብርሽን የመጣሽው። ለምና ገባችሁ? እኔ አፈቅርሃለሁ እወድሃለሁ ብላ ለምና ራሷን አርክሳ ነው የመጣችው። ገባችሁ አይደለ? ራሷን አክስራ ስለመጣሽ ራሷን የማትወድ ሴት ከሶሻል ሚዲያ ራሷን አርክሳ የመጣች ሴት ሩታ ናት። ገባችሁ አይደለ? አሁን ደግሞ እንደገና ደግሞ ራሷን ለመቆለል ራሷን እንትን ለማለት ዛሬ ፖሊስ ይዛ መጣለች። በመጀመሪያ ደረጃ ፖሊሶቹ በህግ ይጠይቃሉ። እንደ ህግ ከሆነ ማንኛውም ሲቪል ልብስ ማንኛውም ሰው የፖሊስን ልብስ ለብሶ እንደዚህ ለድራማ መሳተፍ አለበት ብዬ አላስብም። ለምን ካላችሁ የኢትዮጵያ ፖሊስ እንትኖች ማለት ነው ወይም በዚህ በውጭ ዓለም ልንገራችሁ የማንኛውም የዚህ የፖሊስ ልብስ የምናምን ማንኛውም ዩቲዩበር አስፈቅዶ ወይም ንግድ ፍቃድ ምናምን ካለው ነው እንጂ የሚሆነው ዝም ብሎ ተለብሶ ሙድ አይያዝበትም። ለምን? የክብር ልብስ ነው፣ የስራ ልብስ ነው፣ የማንነት ልብስ ነው። ይሄ የሀገራችን በቃ ሀገራችን የሚያስከበሩ ፖሊሶች ናቸው። ገባችሁ? በሁለተኛ ደረጃ ደግሞ አብርሽ ምንም አላጠፋም። አብርሽ ምንም ዘሞተ ምን ዘሞተ? የዘሞተችው እኮ በመጀመሪያ ቅድሚያ እሷ ናት። እስኪ እንደ እውነት ትክክለኛ ልቦና ካላችሁ እስኪ ግቡና ከሷ ቪዲዮ ላይ ግቡና ተመልከቱ። ገባችሁ? በመጀመሪያ እርጉዝ ነኝ ስትል የሆነ ወንድ መቶ እዚህ ጋር ሲስማት ተረዳችሁ አይደለ? እነ ብርቁ እነ ድንቄ እንዴ እናንተ ማለት ነው እናንተ ለራሳችሁ ሳትሆኑ ለሰው እናቅላችኋለን እኮ የምትሉ ናችሁ። ገባችሁ? አብርሽ ደግሞ ምንም አላጠፋም። እንዳላጠፋ ደግሞ በደንብ ልቦናችሁ ያውቃል። ምንድነው እምቢ አንሸነፍም ነው። ገባችሁ? አብርሽ ደግሞ ምንም አልሆነም። ልንገራችሁ፣ አብርሽ ፖሊስ ጣቢያ አልወሰደውም፣ ፖሊሶች አልወሰዱትም። ለምን ካላችሁ አብርሽ ለኢትዮጵያ መንግስት ግብር ከፍሎ ነው የሚሰራ። ገባችሁ? ግብር ከፍሎ ስለሚሰራ ምንም ሊያደርገው አይችልም መንግስት። የእናንተይቱ ደመቁ ግን ደመቁ ከፈለገች አስፈላጊ ከሆነ መረጃና ማስረጃ ይዞ እሱ መክሰስ ይችላል። ማን? አብርሽ ስላልፈለገ ስለናቃት ርካሽ ስለሆነሽ ስለማትረባ ነው አብርሽ ዝም እያላት ያለው። እናንተ ደግሞ ያዙ ይልቀቁ አትበሉ። ሩታ ከማንም እንትን አትልም። ገባችሁ? አትብስም፣ አትበልጥም፣ አታንስም። እኔ በጣም ከገረማችሁ ደግሞ የሄርሜላ ነገር
በጣም ነርቫችሁን ነክቶታል። ሄርሜላ ሞታ ትበልጣችኋለሽ። ሄርሜላ አንደኛ ቤተሰቦቿን አታሰድብም። ገባችሁ? ሁለተኛ ቤተሰብ ረግጣ አልመጣችም። ቤተሰቦቿ ወደው ፈቅደው ፈልገው ነው ስሪ ብለው የሰደዷት። በሁለተኛ ደረጃ ደግሞ እንደ ሩታ እናት ራሷን አክስራ ሶሻል ሚዲያ ላይ ቤተሰቦቿ አልመጡም። ወጣት ናት እቺ ልጅ ትስራ። ምን አረጋቻችሁ? አሁን እኮ በቃ የሩታ ደጋፊ የሆነ አብደዋል። በቃ ሄርሜላን ስጋዋን አንጠልጥለው ቢበሏት ደስ ይላቸዋል። ደግነቱ ግን ሄርሜላን አታገኟትም። ገባችሁ? ሄርሜላን ስለማታገኟት እናንተ እድሜ ልካችሁን እንደለፈለፋችሁ ትኖራላችሁ እንጂ ሄርሜላን አትነኳትም። ገባችሁ? እናንተ በቃ ከሄርሜላ ላይ ስጋዋን ቦጭቃችሁ ብትበሉት ደስ ይላችኋል። አታገኟትም። በሁለተኛ ደረጃ ደግሞ ሄርሜላ በክብሯ አትደራደርም። እንደናንተ ርካሽ አይደለችም። በያገኘችበት አተኛም። ትናንትና ምንድን አላት ፈረንጁ? ልታገባት ነው ወይ ሲሉ አብርሽ ላገባት ነው አለ። ምክንያቱም ሩታ በያገኘችበት ስለምትጋደም ነው። ገባችሁ? እንጂ እንደዛ ባይሆን አብርሽ እንደዛ ሲላት ነው እንዴ በቃ አንተ ውጣ ከኔና ካንተሱ ከኔና ከአብርሽ ላይፍ አይመለከትም ብላ ነው ማባረር የነበረባት። እሷ ግን ምንድነው ያለሽ? አዎ ሊያገባይ ነው፣ አዎ እንደዚህ ሊል ነው። እሷ አብርሽን አስቀናው ብላ ነው። ግን ራሷን እያረከሰች መሆኑ አልገባትም። ገባችሁ? አንዳንዴ ትዳር አይቀልድም። በትዳር ማንም ሰው አይቀልድም። ትዳር ማለት ከቤተሰብ በላይ ነው። ቤተሰብ የምናፈራበት ልጅ የምንወልድበት ምን የምንልበት ነው። ግን ሩታ ግን አረከሰችው። ክብር የሌላት ሴት ማለት ከሶሻል ሚዲያ ላይ በትዳሯ የነገድሽ፣ በትዳሯ የቀለድሽ፣ በትዳሯ በቃ የረካሰሽ ርካሽ ሴት ማለት ሩታ ናት። ገባችሁ? ስለዚህ አብርሽ ምንም አላጠፋም። አብርሽ አጥፍቶ አያውቅም። አብርሽ ጎበዝ ነው፣ ጀግና ነው፣ ይሰራል፣ ያሰራል። አብርሽ እንደ ሩታ ክፋት የለባትም። ሩታ ናት በየቦታው ጡል እያለሽ እንትን የምትለው ክፋት ይዛ የምትመጣው። ገባችሁ? በሁለተኛ ደረጃ ደግሞ ልንገራችሁ፣ ልጅ ከእናትና ከአባት መካከል ነው ማደግ ያለበት። እኔ እንደዛ ነው የማስበው። ለምን በእናትና በልጅ እንትን ጸብ ከተፈጠረ ዋናው ትልቁ ኢምፖርታንቱ የሚጎዳው ልጅ ነው። ሩታ ደግሞ የዛን ጊዜ ተያትሏትም ሙቋ ስደፋበት አብርሽ እንደዛ ስታስተቃየው ሲለምናት ምን ሲላት ጀግና ስትላል አልነበረ እንዴ? ሩታ ጀግና፣ ሩታኛ ኪንግ፣ ሩታኛ ጎበዝ ስትሉ ነበረ። ዛሬ ግን አብርሽ ሌላ ቦታ ሲሄድ እንደገና ደግሞ መልሳችሁ አብርሽ ዝሙተኛ ማለት ጀመራችሁ። አያችሁ? ፍትሃዊ አይደላችሁም የምንላችሁ እኛ በምክንያት ነው። ፍትሃዊ ሁኑ። ገባችሁ? ፍትሃዊ ሳትሆኑ እንዴት ነው እኛ የምንከተላችሁ? እንዴት? አብርሽ ደግሞ ምንም አላጠፋም። እንዳላጠፋ ደመቁ ታውቃለች እሷ ራሷ። አላጠፋም። የእናንተይቱ ደመቁ ግን እድሜ ልኳን አብርሽን ለመጣል አብርሽ በቃ ሶሻል ሚዲያ ላይ እንዲጠላ አብርሽ በቃ እንዲል የማትፈነቅለው ድንጋይ የለም። ማን? ሩታ። ለዛ ነው አሁን በቃ የተለያየ ነገር እያመጣች አለችው እንጂ ወረቀት ፈርምልኝ እያለሽ እየዞረች አለችው። በያለበት ቦታ እያንኳኳች የምትፈልገው እሷ እንጂ እሱ አይደለም እየፈለጋት ያለው። ለምንድን ነው አንዳንዴ አስተዋይ የማትሆኑት? አብርሽ አይደለም እየለመናት ያለው። ገባችሁ? እሷ ናት እሱን እየለመነችው ያለ። አልፈልግሽም፣ ውጭልኝ፣ ከህይወቴ ሂጅልኝ ስላት የረከሰችው የእናንተይቱ እርካሽ ናት እንጂ አብርሽ አይደለም። ዝሙተኛ ካልክ ደግሞ ዝሙተኛ ሩታ እንጂ አብርሽ አይደለም። ልቦናችሁ በደንብ ጠንቅቆ ያውቀዋል። ምክንያቱም ከፍትፍቱ ፊቱ ጨዋታውን የጀመረችው እሷ ናት። በዚሁ አጋጣሚ የሩታ ወንድም ነኝ ብለህ የመጣኸው በፊት የሄርሜላ ፍቅረኛ ነበርክ። ምን ነው ዛሬ የሩታ ፍቅረኛ ነኝ ብለህ የሄርሜላ ፍቅረኛ ነኝ ብለህ መጣ? ካሁን በፊት አልታይልህ ሲል ቪዲዮ መጨረሻ ላይ ደግሞ የሩታ ወንድም ነኝ ብለህ መጣ። ለማንኛውም ማለት ነው አብርሽና ሄርሜላ ወደፊት አብርሽ 1 ሚሊዮን እንዲገባ እንፈልጋለን። እየገባችሁ ሰብስክራይብ አድርጉት። አብርሽና ሄርሜላ አንድ ሚሊዮን መግባት አለባችሁ። በዚሁ አጋጣሚ ውዶቼ መልካምነትን ከአብርሽ ተማሩ። አብርሽ ለብዙ እናት አባቶች ለብዙ እህት ወንድሞች ደርሷል። አንረሳለትም። ስለዚህ እኛ ደግሞ ከአብርሽ ጎንነን፣ እኛ ከሄርሜላ ጎንነን። ሄርሜላ ይገባታል። እንደ ሄርሜላ
ጀግና ሴት አላየውም። ለደመቁ እየመለሰችላት አይደለም። ደመቁ ደግሞ እየተናደደች እየጨሰች ያለችው ሄርሜላ ትበልጠኛለሽ፣ ሶሻል ሚዲያውን ትቆጣጠረዋለች ብላ ነው አሁን እያበደች ያለችው። 30 ሰው እየላከች ያለችው ገባችሁ አይደለ? ስለዚህ ሩታ ፈርታ ነው። ሄርሜላ ደግሞ ትችላለሽ። በጣም ጎበዝ አስተዋይ ጭንቅላት ያላት ልጅ ናት ሄርሜላ ማለት። ሩታ ደግሞ በቅናት ያበደች ናት። አሁን ቀንታ ነው በቃ የተለያየ ነገር የምትናገረው። ሩታ በጥቅሉ ቀንታለች። ገባችሁ? ለማንኛውም እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ግን ሰብስክራይብ እያረጋችሁ አይደለም። የዶል መለከቷን ነካ እያረጋችሁ ቢያንስ ሄርሜላንና አብርሽን የምትወዱ ዳይ ዛሬ ይህ ቪዲዮ ከተፖስተበት ጀምሮ 1000 ሰብስክራይብ